በውበቷ ልቤ ተማርኮ ሌላ ማሰብ አቃተኝ እኮ ቀንም ማታም ስሟን ጠራለሁ የሷ ሆኜ በሷ እምላለሁ። አፌ ተቀኘ ገርሞት ውበቷን ዘጸዳል ውበት ሰውነቷ መልኳ ብቻ አይደል መልካምነቷ ብሎ የዘፈነላት እውነትም ዘጸዳል የሆነ ውበት። በነገራችን ላይ ዛሬ ሩት የለቀችው ቪዲዮ በጣም ብዙዎችን እያነጋገረ ይገኛል እና ምን አይነት ዘፈን ቢሆን ነው እያነጋገረ ያለው ትሉኛላችሁ አይደለ? እነግራችኋለሁ ምን አይነት ቪዲዮ እንደለቀቀች ማለት ነው። እና በነገራችን ላይ እኔ በጣም ሩታን ከምወድላት በቃ ኮንፊደንሷን ሺ ሶ ስማርት በቃ እያንዳንዱ የምታደርጋቸው ነገሮች በቃ ያምርባታል። ምንም ብትሆን የምታምር ልጅ ነች። በቃ ብትቀብጥም የፈለገችውን ብታደርግ ማለት በነገራችን ላይ ተሰጥሮ ነው። እንግዲህ ዛሬ በጣም ሚዲያውን ሲያነጋግርና ሲያጨናንቅ የነበረው ቪዲዮ ምንድን ነው? አንድ ዘፈን ዘፍናለች። ዘፈኑን እንግዲህ እዚህ ጋር ላይ ያስገባሁላችሁ ኮፒራይት ስለሚይዘኝ ነው። ግን በጣም ይቅርታ የቴዲን ዘፈን እንግዲህ አበላሽቷለው። በጣም ይቅርታ እሺ ውዶች። እንግዲህ ሩታ ዛሬ የለቀቀችው ዘፈን ቪዲዮ ምንድን ነው? ፍቅሩ ጀመረኝ እሱን አስባለኝ ፍቅሩ ጀመረኝ እሱን አስባለኝ መንገድ ላይ ቆሜ እኔስ አልተውም ለማንም ፍቅሬን እኔስ አልሰጠው የሚለው ዘፈን እንግዲህ ገብታችሁ እናንተ ሰርች አድርጋችሁ እንግዲህ አዳውጡት እና በጣም ደስ የሚል ዘፈን ነው። በነገራችን ላይ እውነት ነው። በነገራችን ላይ አንድ ብዙ ነገር ዋጋ የከፈላችሁለት ሰው የሆነ የሌላ ሰው ሆኖ ማየት በጣም ከባድ ነው። በእርግጥ አሁን እዚህ ጋር ብዙ ነገር ልትሉ ትችላላችሁ። አብዛኛው ጊዜ ኮመንት ሳነብ ሩታ ናት በገዛ እጇ አብርሃምን ያጣችሁ የተለያየ ነገር ትላላችሁ። በነገራችን ላይ መፍረድ አንችልም። ብዙ ጊዜ ነገራቶችን ስንፈርድ ማገናዘብ አለብን፣ ግራና ቀኝ ማለት ነው። አዎ አብርሃምና ሩታው ላይ ተጣልቷል። አብርሃም የራሱን ሕይወት ጀምሯል። እስከ ማስረገዙላ ደረጃ ደርሷል። ብዙ ነገሮች ተፈጥሯል አይደለም? ያው ብዙ ጊዜ የሩት ሂቶች እንግዲህ ሩታን መከበር አለባት። በቃ ሩታ ከዚህ በኋላ ራሷን ታስከብር፣ ጀግና ሆና ጠንክራ ጎበዝ ሆና ትምጣ ነው አይደለ? በቃ እየመጣች ነው። በነገራችን ላይ እነሱ ናቸው ወደ እሷ እየሄዱ ያሉት እንጂ እኮ እሷ አይደለች ወደ እነሱ የምትሄደውና ይሄን ጥንካሬዋን ነው ለመስበር፣ ይሄን ውበቷን ነው ለማበላሸት ብዙ ሰዎች እየጣሩ ያሉት። የምታስታውሱ ከሆነ ከቀናቶች በፊት ቪዲዮ ተለቆ ነበረ አቤል ቤት ማለት ነው። በአቤል ቤት የተለቀቀው ቪዲዮ ፕራይቬት ሆኗል ኦልሬዲ። አሁን ላይ ቪዲዮ ጠፍቷል። ለምን እንደጠፋ አላውቅም። ኦልሬዲ አልጠፋም። ያው ስለማቅ እንደማያጠፉ ታውቃለሁ። ለምን ኢንካም ስላለው ማለት ነው። ገባችሁ አይደለ? ኦልሬዲ ግን ፕራይቬት ሆኗል። ፕራይቬት ሲሆን እነሱ ብቻ ነው የሚያዩት። ዲሌት አይደለም የሚሆነው። እና ለምን ያጠፋው? ያጠፉበትን ምክንያት እኔ እንግዲህ የዛን ቀን በጣም ማለት ኃይለ ቃሎች ሲጠቀሙ ነበር። በተለይ አሚሮ በጣም ሲናገር ነበረ። አቤላም አንዳንድ ነገሮችን እየተናገራት ነበረ። ውበቷን እየገለጸላት ነበረ። በጣም ቆንጆ ነሽ፣ በጣም ውብ ነሽ፣ ይህን ውበትን ደግሞ እንደዚህ ማድረግ የለብሽም፣ በቃ አብርሃም ትቶሻልና ለምን የራስሽን ኑሮ አትኖሪም፣ ብቻ የተለያዩ ቃላቶች ሲጠቀሙ ነበርና ይመስለኛል እነዛ ቃላቶች ጸጽቷቸውን ያጠፉት ብቻ ምን እንደሆነ አላውቅም። እንግዲህ ስለዚህ ቪዲዮ ማብራሪያ እርግጠኛ ነኝ አይሰሩልንም። ምናልባት ያው አላደለ ኮሜንቶችን ያሉ ለምን ቪዲዮ አጠፋችሁ የሚለውን ኮሜንት ይሰማሉ እርግጠኛ ነኝ። እንዲሁም ደግሞ ዛሬ በጣም እኮ ነው የሚገርመው። እግዚአብሔርን ውዶቼ ሰላም አላልኳችሁም አይደለ? በጣም ይቅርታ። እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። በያላችሁበት ሰላምና ጤና ፍቅራችሁ ይመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ በማድረግ እንዲሁም አሳባችሁን ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ ሄርሜላና አብርሃም በቀን ነው የመጡት። እኔ ያው ትንሽ ስራ ላይ ስለነበርኩ ቪዲዮ ለመስራት አልተመቸኝም እና ራሷ ጥያቄ ጠይቃ ራሷ ጥያቄውን መልሰዋለች። በነገራችን ላይ ቆይ አብርሃም ፕላኑ ራሱ ለእኛ እየገባናል ማለት ሁሉም ሴቶች እያስረገስክ መተው ነው ወይስ ምንድን ነው ማለት? ገና ነኝ ማለት ገና ማለት ለምንድን ነው ገና ያልሆንከው? ለምንድን ነው ዝግጁ ያልሆንከው ማለት? ዝግጁ ሳትሆን ታዲያ እስከ ማርገዝ ደረጃ እስከ ማስረገዝ የተለያዩ ነገሮችን እስከማድረግ አንሶላ እስከ ማጋፈፍ እኮ መድረስ የለብም ገና ከሆንክ ማለት ነው። በነገራችን ላይ አብርሃም ለሚጠየቀው ለእያንዳንዱ ጥያቄ መልስ አያጣም። እኔ አሁን ላይ ያሉት ነገሮች እያስፈሩ ስለሆነ ያሉት አንተን የበለጠ ሞር የራሴ ለማድረግ ቤተሰብ ጋር ሽማግሌ እንድትልክ እፈልጋለሁ፣ ቤተሰቦችንም እንዳስተዋውቅ እፈልጋለሁ ነው ያለችው።
ይሄን ጥያቄ ግን ስትጠይቀው 50-50 ሆና ነበረ። ራሷን መጀመሪያ መግቢያ ስትናገር ነበር። ምናልባት ይሄን ጥያቄ ስጠይቀው እሺም እምቢ የሚለኛል የሚለውን ሀሳብ በአይምሮዬ ላይ ሴፍ አድርጌው ነው የመጣሁት እያለች ነበርና እሱም እንግዲህ ይሄ ጥያቄ ጊዜው አይደለም ወቅቱ አይደለም። ከዚህ በፊትም በህይወቴ ላይ ብዙ ክስተቶች የተፈጠሩት በመቸኮሌ ባለማገናዘቤ ነው። በችኮላ ነው ብዙ ነገሮች በህይወቴ ላይ ሀፕን ያደረጉትና ተረጋጊ፣ እኔ ያንቺ ነኝ፣ የማንም አይደለም፣ ማንም ሊነጥቅብሽ አይችልም፣ የኔ ቆንጆ፣ የኔ ፍቅር እያለ ነበር ዛሬ። ስለዚህ አሁን ላይ ሽማግሌ መላኩ አስፈላጊ አይደለም። ዋናው እኔና አንቺ መተማመን አለብን። በቃ እኔና አንቺ መተማመን አለብን። እኔ ያንቺ ነኝ፣ የማንም አልሆንም ነው። ሄርሜላም እንግዲህ ምንም ስለማታመጣ እሺ እንዳልክ ነው ያለችው። እኔ በጣም ይገርመኛል ማለት ካስረገዝክም በኋላ ደግሞ ይሄ ወደኋላ የሆነ ሸሸት የምትለው ነገር ምንድን ነው ታዲያ? ማለት ሩታንም ትፈልጋታለህ አሁን ላይ? እኔ በጣም ግራ የገባኝ ነገር ይሄ ከጭቅጭቅ ዓለም ውስጥ ወጥታችሁ ሰላም ፈጥራችሁ ይሄ ሰላማዊ የሆነ ቪዲዮ እንድትለቁ ነው። እኔ በተለይ እውነት ብዙዎች ተመልካቾቻችሁ በቃ የሆነ ሰላም የሆነ ቪዲዮ እንድትለቁ፣ አንተም የራስህን ህይወት ከሄርሜላ ጋር እንድትኖሩ፣ ሩቲም ደግሞ የራሷን ህይወት እንድትኖር ከልጇ ጋር። ምናልባት በስራ ጉዳይ ልትገናኙ ትችላላችሁ። አትገናኙም ማለት አይቻልም አይደለ? ሰው ይገናኛል። አንደኛ ተዋልዳችኋል። ግን በቃ ሰላም የሆነ ማለት ሰው ምንም ከእናንተ እየተማረ ያለው ነገር የለም። ኦፍኮርስ በቃ ተለያይታችኋል። ይሄ ግልጽ ነው፣ ይፋ ሆኗል አይደል? ተለያይታችኋል። ድራማ አይደለም እየሰራችሁ ያላችሁት ነገር ሪል ሆኗል። ምናልባት መጀመሪያ አካባቢ ላይ በድራማ የተጀመረ ስራ መጨረሻ ላይ ግን ድራማው አብቅቶ ወደ እውነት በልጧል አይደለም? አሁን ላይ እንግዲህ አንተ ሄርሜላ በልጣብክ ነው አይደል? ከልጅክ እናት ከልጅክ ሄርሜላ በልጣብህ ሄርሜላ ጋር አሁን ላይ እንዳለ በቃ የሆነ አለ አይደለ ያለክ ይሄ አቴንሽንክ እሷ ጋር ነው አሁን ላይ። ስለዚህ ምን ችግር አታች? ሽማግሌ ልከህ ለምን አታገባትም? ካመንክባት፣ ከወደድካት፣ ካፈቀርካት ለምን አታገባትም? አግባት። ለምንድን ነው በሴት ልጅ ህይወት የምትጫወተው? ነገ እሷንም ማስረገዘ ደግሞ ሌላ ሴት ልታመጣ። አንዳንድ ጊዜ በራሳችን ላይ እንዲደረግ የማንፈልገው ነገር ሰዎች ላይ ማድረግ የለብንም አይደለም? ማለት በዙሪያችሁ በጣም ብዙ ሰዎች አሉ። ትናንትናም የተሰራ ቪዲዮ አለ። በተለይ ዳኒ የሰራው ቪዲዮ በጣም ግራ የሚያጋባ ነው። በተለይ ወዳጅ ነኝ የሚሉ ሰዎች የሆነ ጊዜ ላይ ግልብጥብጥ ይላሉ። በሆነ አጋጣሚ በሆነ ሞመንት ማለት ነው። በነገራችን ላይ ያንተ መገልበጥ ብዙ የሚያሳምን ነገር አይደለም። ማለት ምንም አሳማኝ ነገር የለውም። ገብቷል አይደለ? ትላንትና ከሩታ ጋር እንደዛ እፍ ብለክ እኔ ከሩታ ውጪ መተንፈስ አልችልም ያልክ ጀግና፣ ዛሬ ላይ ደግሞ ከአብርሃም ጋር እውነታውን አፍርጬ ሚዲያው ላይ የፈለገው ነገር ቢመጣ እኔ ይጋፈጣለሁ። ሁሉ ነገር ውሸት እኮ እንደሆነ ያስታውቃል። እግዚአብሔር ሁሉ ነገር ውሸት እንደሆነ እኮ በጣም የሚያስታውቅ። ግን በቃ ልጅቷን ተዋት። በተለይ ትናንትናም እንደውም እንዳታገኙኝ እንዳጠሩኝ እኔ ያልደረስኩባችሁም ስትልህ ነበር። ስለዚህ በቃ ተዋት። በነገራችን ላይ ኤፋም ቢሆን ወንድም ነው አይደለ? ምንም ቢሆን የአብርሃም ወንድም ነው። ምንም ቢሆን ለወንድሙ እንጂ የሚያደለው ለሩታ አይደለም። እመኑ ማለት ነው። ለምን የሆነ እውነታው መገለጡ አይቀርም። አሁን ላይ ማንም ሩታን ይጠቅማት ሰው የለም። እሷን የሚጠቅማት ራሷና ራሷ ብቻ ነች። በቃ እሷ ጠንካራ ነች፣ ጎበዝ ናት፣ ብልህ ሴት ናት። ግን ደግሞ እልህ ነው አይደለ? አዎ ማናችንም ብንሆን ይሄን ነገር ከማድረግ ወደኋላ አንልም። አንድ እንስት የምትወጁ ባለቤት፣ የልጅሽ አባት፣ አንድ ትናንት ላይ መጣሽ ሴት ባልሽን ለመንጠቅ ይህ ሁሉ መንገድ ተጉዛ የራሷ ለማድረግ የጣረችን ሴት እያየሽ እንዴት ነው ሰላም የሚጋባሽ? አንቺ ብትሆኚ ማለት ነው። አንቺ እህቴ ብትሆኚ አንዳንዴ ነገሮችን እናስብ። አውቃለሁ ያናድዳል። በቃ ትቷት የለም ወይ? ለምንድን ነው የምትከተለው? ለምንድን ነው የምታገኘው? ለምንድን ነው የተለያዩ ነገር ይባላል። እነዚህ የተለያዩ ነገሮች ግን እንዲባሉ የሚያደርጉት በዙሪያ ያሉ ሰዎች ናቸው። ልክ እሷ እንድትጠላ በሰዎች ላይ መጥፎ አመለካከት እንዲኖራቸው በእሷ ላይ መጥፎ አመለካከት እንዲኖራት የሚያደርጉት በዙሪያ ያሉ ሰዎች ናቸው። አዎ አምነናል፣ በቃ ተለያይተዋል አይደለም። ሲለያዩ ግን ደግሞ በተለይ እኔ በጣም የምናደረው ነገር በሩታ ዙሪያ ያሉ የሩታ ቤተሰቦች ማለት በቃ የሩታ ቤተሰቦች ስላችሁ እህቶቿም ሊሆን ይችላሉ። በጣም ወገንተኞች ናቸው። እስቲ አሁን ቡዜ ናት። ቡዜ አሁን ለወንድሟ ጥብቅና ቆማ ነው የምትከራከረው አይደለ? ግን በሩታ ዙሪያ ያሉት ግን ሩታን የሚያስከብሩ አይደሉም። እግዚአብሔርን ሁሉም ራስ ወዳድ ናቸው። ሁሉም ካሜራ ደቅነው የራሳቸው ቪዲዮ ለመስራት እንጂ አይሄቴ በቃ ከካሜራ ጀርባ ሩታዬ ይሄ ነው፣ አንቺ ከዚህ በኋላ ማድረግ ያለብሽ ይሄ ነው፣ አንቺ እንዲህ ብታረጊው እንዲህ ይሆናል። ግዴታ ካሜራ ላይ አይደለም። ከካሜራ ጀርባ እኮ ብዙ ነገር ማስተካከል ይቻላል አይደል እንዴ? ስለዚህ አሁን ላይ ማንም አትመኝ። አይ
ተመካክራችሁ ከሆነ እናንተ ደግሞ ይህን ስራ እየሰራችሁ ያላችሁት በቃ ማለት አንቺም ድራማው እንዲቆም ማትፈልጊ ከሆነ የድራማውን ርዕስ ወይ ደግሞ የድራማውን መንገድ ቀይሩት። እንደዛ ነው የሚያዋጣው። ለማንኛውም የኔ ውድ ቤተሰቦች በሌላ ቪዲዮ ተመልሼ እመጣለሁ። የተለቀቁ በጣም ብዙ ቪዲዮዎች አሉ። እስኪ እነዛ ላይ ሪያክት እናደርጋለን በኋላ አካባቢ። እስከዛው ሰላም ሁኑልኝ። ባባይ